ዮሐንስ ወንጌል ምዕራፍ 4 ቁጥር 1 እንዲህ ይላል። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቃል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርት እንጂ ኢየሱስ አላጠመቀም፣ በሰማርያም ሊያልፍ ግድ ሆነበት ይላል። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያም አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና። ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊ ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታ እና ውሃ አጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱም መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ነበሩሽና አሁን ከአንቺን ጋር ያለው ባልሽ አይደለም፣ በዚህስ እውነት ተናገርሽ አላት። ሴቲቱም ጌታ ሆይ አንተ ነቢይ እንደሆንክ አያለው። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማሰግዱበት ጊዜ ይመጣል። እናንተ ስለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱት ለአብ በመንፈስና በእውነት የሚሰግዱት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንዲህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱም ክርስቶስ የሚባል መሲህ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ እርሱ ነኝ አላት። ቁጥር 39 ሴቲቱም ያደረኩትን ሁሉ ነገረኝ ብላ ስለመከረችው ቃል ከዚህች ከተማ የሰማርያ ሰዎች ሁሉ አመኑበት። እንደምታውቁት መጽሐፍ ቅዱሳችን ማለት 66ቱ መጽሐፍ ማለት የብሉይ ኪዳንና የአዲስ ኪዳን መጽሐፋችን ሙሉ በሙሉ የሚናገረው ስለ ክርስቶስ ነው፣ ስለ መሲሁ ነው። ኢየሱስ እንኳን የመጣው ስለማን ሊናገር ነው? ስለ መሲሁ ሊናገር ነው። መጽሐፉ ስለማን ይናገራል ካላችሁ ብሉይ ኪዳን ላይ ብትሄዱ፣ አዲስ ኪዳን ላይ ብታነቡ፣ ሁሉም ቦታ ላይ ገልጣችሁ ብትመለከቱ ስለ አንድ ነገር ያወራል። ይህ የእግዚአብሔር መልእክት የክርስቶስ ኢየሱስ አልበም ነው። ይሄንን አልበም ገልጣችሁ ባነበባችሁ ቁጥር ባያችሁ ቁጥር ብሉይ ኪዳን ጀምራችሁ እስከ ራእይ ድረስ ብታነቡ የእግዚአብሔርን ደብዳቤ ታነባላችሁ። በእግዚአብሔር ደብዳቤ ውስጥ ደግሞ የክርስቶስን አልበም ትመለከታላችሁ። ክርስቶስ ፊታችሁ ላይ ይሳላል። ክርስቶስ ፊታችሁ ላይ ቁጭ ተደርጎ ይቀመጣል። አልጨበጣችሁትም፣ በአይናችሁ አላያችሁትም፣ በእጃችሁ አልዳሰሳችሁትም። ነገር ግን በእጃችሁ እንዳያችሁት፣ በእጃችሁ እንደጨበጣችሁት፣ በአይናችሁ እንደተመለከታችሁት አድርጋችሁ ኢየሱስን ታምኑታላችሁ። ይኸውልህ እዚህ አልበም ላይ ያነበብከው ኢየሱስ፣ እዚህ አልበም ላይ ያየኸው ኢየሱስ፣ እዚህ አልበም ላይ የተመለከትከው ኢየሱስ በአካል ያካገኘዋለህ። በአካል ኢየሱስን ትጨብጠዋለህ። ይመጣል፣ አንድ ቀን ይመጣል፣ አንድ ጊዜ ይመጣል። ኢየሱስ እንደዚህ ብሏል ዮሐንስ ወንጌል ምዕራፍ 14 ላይ በአባቴ እመኑ፣ በእኔ እመኑ፣ በአባቴ ዘንድ ብዙ መኖሪያ አለ። እንዲህስ ባይሆን በነገርኳችሁ ነበር። እኔ ተመልሼ እመጣለሁ፣ እኔ ያለሁበት በእኔ ጋር ትኖር ዘንድ እኔ ተመልሼ ወስዳችኋለሁ አለ። ይሄ ባለ አልበሙ ይመጣል። አሜን አሜን አሜን። ይመጣል፣ ባለ አልበሙ ይመጣል። እርሱ አለ እኮ የማይታይ አምላክ ምሳሌ የክብሩ ነጸብራቅ ነው። ማን? ኢየሱስ። እርሱን ልታዩት ጊዜው ይደርሳል። እርሱን ልታዩት ጊዜው ቅርብ ነው። እርሱን በአካል ልትጠብጡት ጊዜው ቅርብ ነው። ኢየሱስ ራሱ ስለማን ነው ያወራው ከተባለ ስለ ክርስቶስ ነው። አብ ከብዙ ዘመናት በፊት በብዙ መንገድና በአባቶች በነቢያቶች ተናገረ።
ስለማ ስለ ክርስቶስ አወራ። መሲሁ ይመጣል ብሎ ስለ ክርስቶስ ተናገረ። መሲሁ ይገለጣል፣ መሲሁ ይመጣል። በአካል ታዩታላችሁ፣ በአካል ትጨብጡታላችሁ። እነሆ ታላቅ ምልክት ይሆናል። ምልክቱ ምንድነው? ድንግል ትጸንሳለች። ሌላ የዚህ ምድር ሰው ያልነካት አንዳዱ ሻኬ ፓርታኒያ ከዚህ ምድር የሆነ ነገር ያልነካት፣ ከዚህ ምድር የሆነ ነገር ሰው ያልደረሰባት፣ መንፈስ ቅዱስ የሚወርድባት ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይሉታል አለ። ምን ማለት ነው? እግዚአብሔር ከኛ ጋር ነው አለ። ሃላሃታኒያ ሴካልዶቫታ እግዚአብሔር ከማጋ ከኛ ጋር። እግዚአብሔር ሰው ሆነ። እግዚአብሔር ሰው ውስጥ ገባ። እግዚአብሔር የሰውን ማንነት ተዋሃደ። እዚህ ደብዳቤ ላይ ታላቁ ምልክት ምንድነው ብትባሉ ምንድነው የምትሉት? የባህር መከፈል ነው? 10ሩ ታላላቅ ምልክት በግብጽ የሆነው ምልክት ነው? እሱ አይደለም። ታላቁ ምልክት ድንግል መጸነሷ ነው። ታላቁ ምልክት አምላክ ሰው መሆኑ ነው። እና ኢየሱስ መጣና አለ እንደዚህ አለ። ከሴቲቱ ጋር ድንገት ተገናኘ፣ ከሴቲቱ ጋር አወራ። ሳምራውያን የሚባሉ ስፍራ አሉ። ሳምራውያን የተባሉበት ምክንያት ምን ታውቃላችሁ? የባቢሎን ንጉስ እስራኤላውያን በወሰደበት ጊዜ፣ እነሱ ባፈለሰበት ጊዜ፣ ፋርስ ንጉስ በወሰዳቸው ጊዜ፣ የዛን ጊዜ ምን አደረገ? የራሱን ግዛት የራሱን ሰዎችን ቤተሰቦችን እዛ አሰፈረ። የዛ ሀገር ሰዎችን አመጣና አሁን ሳምራዊ የሚባል ስፍራ ላይ ሲካር የምትባለው ከተማ ላይ አሰፈራቸው። ያ ንጉስ ማለት ነው። ከዛ ሲዘሩ አያጭዱም፣ ሲዘሩ አያጭዱም። እነዛ ሰዎች እስራኤላውያን በምርኮ ተወስደዋል። ምድርቱ ባዶ ናት እና ሰዎች መጥተው ሰፍረዋል። የማን ሀገር ሰዎች? የዚህ ያፈለሳቸው ንጉስ ሰዎች ዘራቸው እዚህ መጥተው ገብተዋል። እና ቢዘሩ አያጭዱም፣ ምንም ነገር አያገኙም። ቢወልዱ ልጆቻቸው ይሞትባቸዋል። ግራ ገባቸው። ከዛም መጥተው ጠየቁት፣ ንጉስ ሆይ እንደዚህ ነገር እየተፈጠረ ነው፣ ምን ይሻላል ሲባል የእስራኤል ሽማግሌዎች፣ እዛ ከተማ የሚኖሩ ሽማግሌዎች መጡና እንደዚህ ያሉት፣ ያ ቦታ የእግዚአብሔር ቤት ነው፣ ያ ቦታ ያ ምድር የእግዚአብሔር ስፍራ ነው። ስለዚህ እዛ ቦታ ላይ የእግዚአብሔር ሕግና የእግዚአብሔር ቃል ሊሰበክ ይገባል። እና ምን ላድርግ ታዲያ? ከአይሁዶች መካከል ሽማግሌዎችን፣ ሕጉን የሚያውቁትን ሰዎችን ወደዛ ከተማ ላክ። ሰዎችህን ብቻ አትላክ። እና ምን አድርግ? ሽማግሌዎችንም ሕጉን የሚያስተምሩ ሰዎችን ወደዛ ላክ። ከዛ በኋላ እዛ ከተማ ገቡ፣ ማስተማር ጀመሩ። ሕጉን ማስተማር ሲጀምሩ ሰዎቹ እስራኤላውያን አይደሉም፣ ግን በምንድን ነው የሚኖሩት? በሕጉ ይኖራሉ። በሕጉ መኖር ሲጀምሩ ምን መሆን ጀመረ? ምድርቱ መስጠት ጀመረች። ልማትን መስጠት ጀመረች። ሲሰራ ይበቅልባታል፣ ወልዶ ይኖሩባታል። በቃ ሰላም ተፈጠረ። እዛ ቦታ ላይ መኖር ጀመሩ። ከሆነ ወግዛም ዘመንና ጊዜ በኋላ ተመልሶ እስራኤላውያን ሲመጡ ከነዚህ ሳምራውያን ጋር አይተባበሩ። የእስራኤል ካርታ አሜባ ነው የሚመስለው። አሜባ ታውቃላችሁ? ትምህርት ቤት የእስራኤል ካርታ እንደ አሜባ ነውና መሃል ላይ ያለችው ሰማሪያ ናት። በታች በኩል ያለው እነሱ መሄድ ቢፈልጉ ወደ ገሊላ ወደ ታች መሄድ ሲፈልጉ እላይ ቤተልሔም አለ፣ እላይ ኢየሩሳሌም ቤተልሔም አለ፣ እታች ገሊላ አለ። ወደ ታች መምጣት ሲፈልጉ በዛ በዮርዳኖስ በኩል እንዲህ ነው እና እንዲህ መምጣት አይችሉም። ዞረው ነው በዚህ በኩል ዞረው ነው የሚመጡት። ሰማርያን በኩል አይገቡም። ለምን? የነሱ ዘር አይደሉም፣ እነሱ የነሱ ወገን አይደሉም። ሕጉን ሰምተው ነው ቁጭ ያሉት እንጂ አይዛብ ናቸው። እነሱ ደግሞ ከአይዛብ ጋር አይነካከሩም። እንዲህ ያለፍክ እንዲህ ያለ ድንገት ቢነቁ ሄዶ 10 ነው የሚታጠቡት። ከአይዛብ ጋር አይነካኩም፣ አይተባበሩ። እግዚአብሔር ለአብርሃም የተናገረው ለአይዛብ በርሱ በኩል አይዛቦች ኪዳንን ይወርሳሉ፣ ወንጌልን አስቀድሞ ለአብርሃም ሰበከ የተባለው ቃል ይፈጸም ዘንድ ኢየሱስ ሌሎቹ እንደሚሄዱት በዛ በኩል መሄድ ትቶ ኢየሱስ ቀጥ ብሎ መሃል ገባ እና ከሴትዮ ጋር ተገናኘ። ማውራት ጀመሩ እና ያለችውን ታስታውሳላችሁ? አንተ አይሁዳዊ ነህ፣ እኔ ግን ሳምራዊ ነኝ። እንዴት ከኔ አንተ ውሃ ልትጠይቅ ቻልክ? በዛ ላይ ጎልማሳ ነው ኢየሱስ። የ30 ዓመት ሰው ነው፣ ጎልማሳ ነው፣ ወጠምሻ ነው ኢየሱስ። ብርቱ ሰው ነው፣ ወጣት ነው ኢየሱስ በእድሜ እና እንዴት አንተ ከኔ ልትጠይቅ ትችላለህ? ምን ማለት ነው? አንተ ራስህ መውሰድ ትችላለህ ነው። በሁለት ትርጉሞች ይኖሩታል። አንደኛ አንተ አይሁዳዊ ነህ፣ እንዴት አንተ እኛን እኮ እንደ ቆሻሻ ነው የምትመለከቱት።
አይዛብን እንደ ቆሻሻ ነው የሚያዩት አይሁዶች። እንደ ቆሻሻ እንደማይረባ ነገር ነው የሚመለከቱት። እንዴት ከኔ ጋር አንተ እንዴት ማለት እንዴት በምን አይነት ሁኔታ ነው ከኔ ጋር ልታወራ ቻልከው? እቺ ሴት ኢየሱስ ከሷ ጋር እንዲያወራ ያደረገችው አስተዋጽኦ ምንድነው? አንድ አስተዋጽኦ ነው ያደረገችው። ምን? መቆሸሿ፣ ኃጢአተኛ መሆኗ ነው። ኢየሱስ ወደ ጻድቃን ከነሱ ጋር ሊያወራ ፈለገ። ከምኩራብ አባረሩት። ኢየሱስ ትንቢተ ኢሳይያስ ላይ የተነገረው ቃል እርሱ ማለት የጌታ መንፈስ በኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ ልኮኛል ብሎ ቤተ ምኩራባቸው ውስጥ ቆሞ ሲነግራቸው እርሱ ክርስቶስ መሆኑን አላመኑበትምና ገፉት፣ አባረሩት። አስቀድሞማ ነግሯቸው ነበር ማን እንደሆነ፣ አውርቷቸው ነበር ማን እንደሆነ፣ ተናግሯቸው ነበር ማን እንደሆነ። ግን ሊያምኑበትና ሊቀበሉት አልወደዱም። ስለዚህ ኢየሱስ ምን አደረገ? ወደ ኃጢአተኞች ሄደ። ወደ ሰውም ወደ ተረሳች ከኪዳን ውጪም ወደምትኖር ሴት ሄደ ኢየሱስ። የዛን ዘመን ከኪዳን ውጪ ያለ ሰው ማናገር አይቻልም። በዚያ ላይ ወንድ እንዲህ ብቻውን ሴትን አያወራ። ኢየሱስ ሕጉን ሁሉ ጥሶ፣ ሃሌሉያ! ኢየሱስ ስርዓቱን ሁሉ ጥሶ፣ ኢየሱስ ነገርን ሁሉ ገንድሶ ኢየሱስ ወደኛ መጥቷል። ወደ አይዛብ ገብቷል። ኢየሱስ ወደ ኃጢአተኞች መንደር፣ ሕግ ወደ ሌላቸው፣ ስርዓት ወደ ሌላቸው፣ አምላክ ወደ ሌላቸው። እኛ እኮ ድሮ እኮ እንደዚህ ነው እኮ ፀሐይ ስናይ ይሄ ታላቅ ነው ብለን ስንሰግድለት ማታ ስንገባ በቃ ይሄ አምላክ አይደለም። ከዛ ውሃ ስናይ ግንድ ይዞ ሲመጣ ይሄ ጉልበቱ ምን አይል ነው ብለን ስንሰግድለት፣ ከዛም በኋላ ዝናቡ ሲያልቅ ውሃው ሲቀር በቃ ይሄ አይል የለውም ብለን እሳት ስናይ እሳትማ በጣም ያቃጥላል፣ ዱሩን ገደሉን ሲያቃጥል አይተን ብለን ስንል ውሃ መጥቶ ሲጨመርበት ሲጠፋ በቃ ይሄ አይል እያልን አምላክ ያልነበረን እንዲሁ በከንቱ የምንቅበዘበዝ ነበርን። ኢየሱስ በእኛ መንደር ሊያልፍ ግድ ሆኖበታል። በእኛ መንደር ሊያልፍ፣ በእኛ ቄ ሊያልፍ፣ በእኛ ጎዳና ሊያልፍ፣ በኃጢአተኞች መንደር ሊያልፍ ኢየሱስ ግድ ሆኖበታል። እቺ ሴትዮ ኢየሱስ ሊያናገራት ምንም አስተዋጽኦ አላደረገችም። ደብዳቤ አላስገባችም፣ አልጠየቀችም፣ ምናምን አላለችም። ምንም ያወራችው ነገር የለም። ምንድነው ኢየሱስ ከሷ ጋር እንዲያናግር ያደረገው ነገር ቢባል ምንድነው? ብዙ ሴቶች እኮ አሉ። በኢየሩሳሌም ብዙ ሴቶች አሉ። በይሁዳ ብዙ ሴቶች አሉ። በገሊላ ብዙ ሴቶች አሉ። በብዙ ከተማ ሴቶች አሉ እኮ። እንዴት ኢየሱስ እችን ሴት አናገራት ሲባል ሕግን መጣስ ፈልጓል፣ ስርዓትን መጣስ ፈልጓል፣ አካሄድን መጣስ ፈልጓል። የዘላለምን አንድ ጽድቅ ሊያመጣ ፈልጓል። ከሕጉም ከሰውም ወደ ተገለለችው መጣ ኢየሱስ። ከሕጉም ውጪ ናት፣ ከሰውም ውጪ ናት እና ይላል አወሩ፣ ተነጋገሩ። ውሃ ስጪኝ አላት። አንተ እንዴት ከኔ ትጠይቃለህ? አንቺ ውሃ አጠጪኝ የሚልሽ እኮ ማን እንደሆነ የእግዚአብሔርን ስጦታና ውሃ አጠጪኝ የሚልሽ ማን እንደሆነ ብታውቂ ብትረጂ አንቺ ነበርሽ የምትለምኚው። ለምን? እርሱ የነገር ሁሉ ምንጭ ነው። እርሱ ዓለማትን በቃሉ የደገፈ ኃጢአታችንን በደሙ ካስተሰረየ በኋላ በእግዚአብሔር ቀኝ የተቀመጠ ኃጢአታችን ተሰረዮልናል። ገና የሚሰረይ ኃጢአት የለም። ኃጢአታችሁ ተሰረዋል። ለምን? ኢየሱስ ከሙታን ተነስቷል። እና አወራት እንዲህ አላት፣ ክርስቶስ እና ባልሽን አምጪ ሲላት ባል የለኝም አለ። ባል ሊሆኑ የማይችሉ ባሎችን አስጥሎ እውነተኛ ባል ሊሆኑ የመጣ ጌታ። ባል መሳይ አርቲፊሻል ባሎች አሏት ሴትዮዋ። ስትቀይር ካንዱ እና 5 ባሎች አሉሽ። አሁን 6ኛ ሴትዮዋ እየሞከረች ነው። እና አሁን ካንቺ ጋር ያራሱ ባልሽ አይደለም ወይ አንተ ነብይ ነህ በቃ አለችው። ነብይ ነህ ብላ ነብይነት ታፔላ ለጥፋለት ዞር ስትል ሴትዮዋ አላት ወይ ይልሽ እናንተ እግዚአብሔርን የምታመልኩት እዛ ቦታ እዚህ ቦታ ነው ትሉናላችሁ። እኛ ግን እግዚአብሔርን የምናመልከው እዛም ማናመልክበት ጊዜ አሁን ይመጣል፣ እሱም አሁን ሆኗል። ለምን? እንደዛ ነገሮችን ሕጉን ሁሉ ፍጻሜ ሊያደርግለት የሚችል ኢየሱስ መጥቷል። እዚህም እንዲመለክ የሚያዘውን ሕግ ፈጽሞ እግዚአብሔር አባትን በልብህ ውስጥ ወከቶ አንተን ደግሞ በቀኙ አስቀምጦ እንዴት እንደሆነ እኔ በማልረዳው መንገድ እንድታመልከው አድርጎሃል። እኔ አይገባኝም። ለምሳሌ እግዚአብሔር አንተ ውስጥ አለ፣ አንተ እግዚአብሔር ቀኝ አለ። እንዴት አድርጌ ነው የምታመልከው? እኔ እንጃ። ፎርሙላ አይመጣልኝም። በሄድ በኩል በሂሳብ አይመጣም፣ በፊዚክስ በኬሚስትሪ አይመጣም፣ በባዮሎጂ አይመጣም፣ በምንም አይመጣም። ምንም ፎርሙላ በሌለው እግዚአብሔር አንቺ ውስጥ አለ፣ አንቺ በእግዚአብሔር ቀኝ አለሽ፣ ግን ታመልከዋለሽ። በምን እንዴት ሆኖ በሄድ በኩል እኔ እንጃ። ያኛው ሕግ እዛ ቦታ ታመልካላችሁ፣ የግድ እዚህ ተመልካላችሁ። መስዋዕትን እንዲህ ታደርጋላችሁ። መስዋዕቱ ላይ መጨመር አይቻልም፣ መቀነስ አይቻልም። የተባለውን ብቻ ነው የምታደርገው። አሁን ግን እንዴት እንደሆንክ ሳታውቅ
እጅን አንስተህ ታመልካለህ፣ አንዳንዴ ትጮኻለህ፣ አንዳንዴ ታለቅሳለህ። ሕግና ስርዓት በሌለው እርሱ በሚመራ መንገድ እርሱን ታመልከዋለህ። ይሄን ያደረገው ማን ነው? የኢየሱስ መገለጥ፣ የኢየሱስ መምጣት ባሎችን ሁሉ ከኛ ላይ ሻረና፣ ሃሌሉያ። ፎርጅድ የሆኑ ባሎችን ከኛ ላይ ሽሮ እርሱ እውነተኛ ባል ሊሆን እርሱ ከኛ ጋር ትክክለኛ ቀረቤታ ሊኖረን እኛ ከሱ ጋር አንድ ሆነን በህብረት ከሱ ጋር እንድንቀጥል ሊያደርገን ኢየሱስ ተገልጧል። ወዴት ነው የተገለጠው? ሕግ ወደሌላቸው፣ ስርዓት ወደሌላቸው፣ አስቀድሞ ሕግ ወዳልተሰጣቸው፣ ምድሩ የነሱ ወዳልሆነ፣ ቦታው የነሱ ወዳልሆነ ያለ ቦታው ተገኝታ ቦታ ተሰጣት። ሴትየዋ ያለ ቦታዋ ነው የተገኘችው። ቦታዋ ሰማሪያ፣ እዛ ከተማ የእስራኤላውያን ነበር አስቀድሞ፣ የሷ አልነበረም። የሷ ቦታ አይደለም። ያለ ቦታዋ ተገኝታ ከኢየሱስ ጋር ቦታ ተሰጣት፣ ስፍራ ተሰጣት፣ ቦታ ተሰጣት። አገኘችው፣ ቦታ አገኘች፣ ስፍራ አገኘችው። ያ ቦታ የሷ አይደለም። አይሳብ ተብላ ከሕጉም ከሰውም የተከለለች። ኢየሱስ ደግሞ እንደዚህ አይነቱን ይወድ የለ። በቃ ደስ ይለዋል ኢየሱስ። እኔ ለኃጢአን እንጂ ለጻድቃን አልመጣሁም አለ። አወሩና ነብይ የሚለውን ታቤላ ለጥፋለት ዞር ልትል ስትል ኖ አላት ኢየሱስ። ሌላ መገለጥም ነገራት። አትልፋ አለችው። አትልፋ ማለትም ከነብይነት አልበልጥም ነው በሌላ አማርኛ። በቃ አትልፋ፣ አንተ ይሄንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ? አትበልጥም። በቃ አያችሁ፣ አይምሯ ላይ ሕጉን እየሰማች ስላደገች ገኖ የተቀመጠው ያዕቆብ፣ ምንጩን የቆፈረላቸው ቦታውን የሰጠላቸው ያዕቆብ ነው። ባል ሊሆን የማይችለውን ያዕቆብ አስጥሎ፣ ያዕቆብ አታላዩን አስጥሎ ትክክለኛውን ማንነቱን ገለጠላት። ቢሄድ አንተ በቃ ነብይ ነህ፣ አንተ ነብይ እንደሆንክ አያለሁ አለችው። ብትሄድ በቃ አንተ ነብይ ነህ፣ ይሄው እየተነበየክ ነው። ውስጤ ጓዳዬን ነገርከኝ፣ በኋላ የተቀመጠውን ማንም የማያውቀውን የኔን ምስጢር ነገርከኝ፣ በቃ ነብይ ነህ አንተ አለችው። ኢየሱስ ሌላ መገለጥ ነገራት። ምን አይነት መገለጥ? እግዚአብሔር አብ እንዴት እንደሚመለክ ከዛ በፊት ማንም ሰው ጽፎ አያውቅም። አንተ የትኛውም ነብይ አልጻፈም። እግዚአብሔር አብ ለአብ ከሙሴ ጋር የሚያወራው ነብይ እንኳን አልጻፈም። ሕዝቅኤል በለው፣ ኢሳይያስ በለው፣ ዳንኤል በለው፣ ማንም በለው አብን እንዴት ማምለክ እንዳለብን ማንም የነገረን የለም። ኢየሱስ ሲመጣ ግን አብ እንዴት መመለክ እንዳለብን የገለጠልን፣ አብ ምን እንደሆነ የነገረን፣ የማይታየው አምላክ ነጸብራቅ፣ የማይታየው አምላክ ምሳሌ የሆነ እርሱን በሙላት ያየንብህ ኢየሱስ በምኩራብ እያለ ሊገልጥላቸው ፈለገ። ማን እንደሆነ ሊነግራቸው ወደደ። እንዴት አብን ማምለክ እንዳለባቸው ሊነግራቸው ሲፈልግ አልተቀበሉትም። ጎትተው ወስደው ከገደል ሊጥሉት ፈለጉ ይላል። ማንም ያመጣ ሲናገር ማንም በክርስቶስ ትምህርት ለማይኖር ለሱ አምላክ የለውም። አምላክ አለን ብለው የሚናገረው ብዙ ሰዎች አሉ። ግን ክርስቶስ ማን ነው ብለህ ብትጠይቃቸው አንድ ቃል መናገር አይችሉም። እና ኢየሱስ መጣና አንቺ ሴት ቆይ አትገድብኝ አንዴ አቁም ያለ እና አንድ ነገር ነገረችው። ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ። ሴትየዋ አመንዝራ ናት። 5 ባሎች አሏት። በሕግ በስርዓት የምትኖር አይደለችም። ከሰውም ከሕጉም የተገለለች ናት። ግን አንድ ዕውቀት አለ ውስጧ፣ መሲህ ይመጣል። የምትተባበቀው በዚህ ነገር ሁሉ ውስጥ አንድ ቀን መሲህ ይመጣል እያለች ነው። አንድ ቀን መሲሁ ይመጣል ሰምታለች፣ ታውቃለች። ክርስቶስ የሚባል መሲህ ይመጣል። እሱ በመጣ ጊዜ ምን ያደርገናል? ሁሉንም ይነግረናል። ነቢያቶች አይናገሩ፣ አስተማሪዎች አይናገሩ፣ ሌላ ማንም ሰው ሊናገር ሊያወራ አይችልም። ሁሉንም ነገር ገልጦ ገላልጦ ሊያወራ የሚችለው በአንድያ በእግዚአብሔር በእቅፉ የነበረ አንድያ ልጁ እርሱ አብን ገልጦ ይነግረናል። ምን 39 መጽሐፍ ሙሉ ሲጻፍ አብ እንዴት መመለክ እንዳለበት እንዴት አንድ ነብይ እንኳን አይገለጥለትም? እንዴት አይገለጥለትም? ለአንድ ነብይ እንኳን እንዴት አይገለጥም? ምን ነው ለሙሴ በተገለጠ? ምን ነው ለኢሳይያስ በተገለጠ? ድንግል ትጸንሳለች ብሎ መገለጥ ሲያገኝ አብ እንዴት መመለክ እንዳለበት ምን ነው በተገለጠ? መስዋዕት አምጡ ነው የተባሉት። የሆነ የሚቃጠል ነገር አምጡ ተባለ። ሰዎቹ ትኩረታቸውን እግዚአብሔር ላይ ሳይሆን የሚቃጠለው መስዋዕት ላይ ማድረግ ሲጀምሩ እግዚአብሔርን መጣና እንደዚህ አለ፣ እናንተ የምታቀርቡልኝ ቁርባን፣ እናንተ የምታቀርቡልኝ ዕጣን ሰው ኩበት እንደሚያጨስልኝ ነው አለ እግዚአብሔር። የምትሰውልኝ መስዋዕት ውሻ እንደምሰዋልኝ አይነት ሰው። እግዚአብሔር ትኩረቱ እይታው ይሄ አይደለም። እነሱ የሚሰውበት ነገር ላይ አይነበረም። እግዚአብሔር ራሱ ከነሱ ጋር ሆኖ ማውራት ይፈልግ ነበር። እንዴት እንደሚያወሩ ግን አያውቁም። ማንም አልገለጠላቸው፣ ማንም አልነገራቸው። ይህቺ ሴት ዕውቀት የላችም፣ ብቃት የላትም፣ ምንም ነገር የላትም። ነገር ግን ኢየሱስ ራሱ መጣና ዕውቀቱን፣ ብቃቱ፣
ማን እንደሆነ ነገራት። አብ እንዴት መመለክ እንዳለበት። ማንም ሰው እግዚአብሔርን በህልም ወይም የእግዚአብሔርን ድምፅ ሰምቶ ያውቃል እንጂ እግዚአብሔርን ያየ ማንም የለም። አብ ምን አይነት ፍላጎት እንዳለው ማንም ሰው ሊረዳ ሊያውቅ አይችልም። የትኛውም ነብይ ሊያውቅና ሊረዳ አይችልም። ስለዚህ አንድ ነገር ያስፈልጋል፣ ትክክለኛ መልኩን የሚያውቅ እዚህ ጋር የነበረውን በማይታየው ብርሃን ውስጥ የሚኖረውን አምላክ ያየ ምን አይነት ፍላጎት እንዳለው በትክክል የተረዳ ያወቀ ከእሱ ጋር ከዘላለም በፊት የነበረ እርሱ ብቻ ነው ሊገልጥልን የሚችለው። እርሱ ብቻ ነው ሊያሳየን የሚችለው። አብን ሊያሳየን የሚችለው በማይታይ ብርሃን ውስጥ ይኖር የነበረውን ድምፁን ሰው ሰምቶ ሊሆን ይችላል። በህልም ለአብርሃም ተገልጦ ሊሆን ይችላል። ለሙሴ በቁጥቋጦ ውስጥ ተገልጦ ሊሆን ይችላል። በቁጥቋጦ በኩል ድምፁን ሰማ እንጂ መልኩን ያየ ማንም የለም። ስለዚህ እንዴት እንደሚመለክ ሊያውቅ የሚችለው ከሱ ጋር የነበረ ከዘመናት በፊት የነበረ ማንም ሳይኖር የነበረ ዓለም ሳይፈጠር በፊት የነበረ በእግዚአብሔር እቅፍ ሲኖር የነበረ እርሱ ብቻ ነው ሊገልጥ የሚችለው። አብን ሊገልጥ ይችላል። እርሱ አብን ይገልጥልናል። የማይታየው አምላክ ምሳሌ፣ የማይታየው አምላክ ነጸብራቅ፣ የክብሩ ነጸብራቅ፣ የማይታየው አምላክ። እንደዚህ ያለ ኢየሱስ እኔ ያየ አብን አይቷል። ጋር ተገናኝታችኋል አለ። ከኔ ጋር ተገናኝታችኋል። በቃ አከተማለ። አብ እኔን ነው የሚመስለው። ምን እንደሚመስል ልነግራችሁ የምችለው እኔ ብቻ ነኝ አለ ኢየሱስ። ከኔ በቀር በእኔ በቀር ካልሆነ ማንም ወደ አብ ሊመጣ አይችልም። እኔ ነኝ አብንም ማሳያችሁ። ተገልጦ የማያውቅ ምኩራብ ውስጥ ያሉት ሕጉን የሚያውቁት የተረዱትና ሕጉን የሚያስተምሩ ሰዎች ክርስቶስ ማን እንደሆነና ኢየሱስ ማን እንደሆነና አብ እንዴት እንደሚመለክ እነሱ ሳያውቁ አንድ ተራ የምትባል ሴት፣ አሌሉያ፣ አንድ ተራ የምትባል ሴት ከሕጉም ከሰውም የተናቀች ሴት ወደዛ ተጥላ ሰው በማይወጣበት መንገድ የምትወጣ ሰው በማይወጣበት ሰዓት የምትወጣና የምትገባ ከሁሉ ነገር የሸሸች የራቀች ሴት ኢየሱስ መጣና እኔ አላት። ምኩራብ እኮ አልተገለጠም። ምኩራብ እኮ ስለ አብ አላወራም። እዛ ምኩራብ ቦታ ነበር መወራት የነበረበት። ይሄ ንግግር መገለጥ የነበረበት ስለ አብ መወራት ያለበት እዛ ምኩራብ ቦታ ላይ ነበረ። ነገር ግን ኢየሱስ አልቀበልም ሲሉት ወደ አሕዛብ መጣና ለመጀመሪያ ጊዜ እንደዚህ ያለ አብ በመንፈስና በእውነት ይመለካል። ስፍራ አያስፈልገውም፣ ቦታ አያስፈልገውም፣ መንገድ አያስፈልገውም፣ ተራራ አያስፈልገውም። እርሱ በምን ይመለካል? በእውነትና በመንፈስ። ሰው ለናቃት፣ ሰው ለተዋት፣ ሕጉ ለተዋት ኢየሱስ መጣና ነገራት። አብ በእውነትና በመንፈስ ይመለካል። ደነቃት እቺ ሴት እና እንደዚህ ያለች በቃ መሲሁ ይመጣል፣ ክርስቶስ ይመጣል፣ እሱ ሁሉን ይነግረናል ስትል እንዴ አላት። በጣም ነው የሚገርመው ቃሉ። እንደዚህ ይላል ኢየሱስ ይላል እኔ ካንቺ ጋር የማወራው እኔ እርሱ ክርስቶስ ነኝ አላት። ክርስቶስን ነው የምትጠባበቂው? ክርስቶስን ነው የምትፈልጊው? ሁሉን ነገር የሚገልጠውን ክርስቶስን ነው የምትፈልጊው? እኔ አላት እርሱ ክርስቶስ ነኝ አላት። እኔ እርሱ ክርስቶስ ነኝ ይልና ምን የሚጠቃላችሁ ገልጦ ነገራት። ኢየሱስ ማን እንደሆነ ስታውቅ ሁሉ ነገር ይገለጥልሃል። ኢየሱስ ማን እንደሆነ እንድታውቁ ነው የሚያስፈልገው። እና ሴትየው መጣችና እንደዚህ ያለ ወደ ከተማ ገባች። ስፍራዋ ተቀየረ፣ መንደሯ ተቀየረ፣ ቦታዋ ተቀየረ፣ ማንነቷን ቀየራት። አንተ አንዴ ብቻ ማን እንደሆነ ገለጠላትና ምን እንደሆነች ቀየራት። ኢየሱስ መገለጥ ነው የሚያስፈልገው። እውነቱን ልንገራችሁ፣ የለበስከው ልብስ ወይ ደግሞ ስምሽ መጠራት አይደለም ታሪክሽን የሚቀየረው። ማንነትሽን የሚቀየረው እሱ አይደለም። ማንነትሽን የሚቀየረው ኢየሱስ ማን እንደሆነ ሲገለጥ ብቻ። ኢየሱስ ማን እንደሆነ ልክ ሲገባት ሲገለጥላት ሴትዮዋ ተረካለ። ውስጧ ያለው ሕግን አላስፈልጋትም፣ ስርዓት አላስፈልጋትም። ወደ ከተማ ገባችና አዋጅ! ሰዎች ወይ ስሙኝ፣ አንድ ምነግራችሁ ነገር አለ። ምንድነው? ሰው ሁሉ ከቤት ወጣ፣ ከመንደር ወጣ፣ አስወጣችሁ ወደ ራሷ ቃል። ከዚህ በፊት እኮ እንኳን ሰው ሊያናግራት የሚፈልገው በድንጋይ ነው። ሰው መጥቶ ፊቷ ቆሞ የምትናገረው ሊያደምጥ ይቅርና እሷን መድፈጥ ነው የሚፈልጉት። መድፈቅ፣ በድንጋይ ሊወግሯት ነው የሚፈልጉት። ደግሞም ይገባታል። እንደ ሕጉ አመንዝራ ናት። ድንጋይ ነው የሚገባት። የማዕዘን ራስ ድንጋይ ሳይሆን የምትገደልበት ድንጋይ ነበር የሚገባት። የምትገደለውን ድንጋይ ሳይሆን የማዕዘን ድንጋይ ሆኖ መጣላት ኢየሱስ።
የምትገደልበት ድንጋይ ነበር የሚገባት እኮ እሱ የአይሁድ ሰው ነው ድንጋይ ይዞ ነበር መምጣት የነበረበት ነገር ግን የምትገደልበትን ድንጋይ ሰው እሱ ራሱ የማዕዘን ድንጋይ ሆኖ መጣለ የማዕዘን ድንጋይ ሆኖ መጣላት አጠገባ ቆመ እሷ ልክ ክርስቶስ ላይ ቆመችና ኢየሱስ ማን እንደሆነ ስታውቅ ስትረዳ ክርስቶስ ላይ ቆሞ እናንተ ሰዎች አለች ከዚህ በኋላ ማንንም ሰው እሷን አለመስማት አይችልም ከሞን ላንቺ ነው ማወራው ስለዛ ሴትዮ አይደለም ማወራው ስላንተ ነው ማወራው ስላንቺ ነው መናከራው ኢየሱስ ማን እንደሆነ ገብቶሃል ኢየሱስ ማን እንደሆነ ተረድተሻል ትውልድ ጆሮን ይሰጣል ላትሰማ አትችልም ላትደመጥ አትችልም መጣችና ከተማ አስከለበጠች አንተ ከተማ ሰብስባ መጣች ለምን ክርስቶስ ገልጦላታል ኢየሱስ ማን እንደሆነ ነግሯታል በቃ ተገለጠ ሁሉ ግልጥልጥ አድርጎ ነገራት ገለጠላት ይላል መጽሐፍ የምኩራብ ሰዎች እሱን ሲጠብቁ ሰማርያ ከተማ ገብቶ ራሱን ገለጠ አይዛብ መንደር ገብቶ ራሱን ገለጠ አስከለበጠች ከተማ ተገልብጦ መጣ ሴትዮዋ ከተንከራታችነት ወደ ሰባኪነት ትውልድ ሁሉ ቁጭ ብሎ ነው የሚሰማት እናንተ ወይ የዝላት እኔ አግኝቼዋለሁ ማንን አግኝቼዋለሁ በካችሁ ኧረ ማንን ነው አግኝቼዋለሁ ምኑን የኔን ጉድ ነገረን አግኝቼዋለሁ እና ምንድነው እርሱ ክርስቶስ ነው ስለነገረቻቸው ቃል እኮ ነው የሚለው እንዲህ ያለ የሚለው ሴቲቱም ያደረኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያ ከተማ ሰማርያ ብዙ ሰዎች አመኑበት ሰዎች ወደ ጌታ እንዲመጡ ትፈልጋላችሁ ክርስቶስ ማን እንደሆነ ወቁት ኢየሱስ ራሱ የተገለጠው ስለ ክርስቶስ ሊያወራ ነው ኢየሱስ ክርስቶስ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ የለም ዓለምን የምታሸንፉት ጥሩ ቤተክርስቲያን ተመላላሽ በመሆን አይደለም ከፓስተር በመወለድ አይደለም የፓስተር ጓደኛ የፓስተር ልጅ በመሆን አይደለም ወይም ደግሞ ቤተክርስቲያን የሆነ ነገር አገልጋይ ስለሆናችሁ ዓለምን አታሸንፉ ዓለምን የምታሸንፉት ኢየሱስ ማን እንደሆነ ስታውቁ ኢየሱስ ምንድነው እርሱ ክርስቶስ ነው ኢየሱስ ራሱ የመጣው ስለ ክርስቶስ ሊያወራ ነው በእኔ የሚያምን የዘላለም ሕይወት አለው ለምን ኢየሱስ ይሞታል ክርስቶስ ግን ለዘላለም በሕይወት ይኖራል ኢየሱስ ሰው ነው ኢየሱስ ይሞታል ክርስቶስ ግን ለዘላለም ነው የሚኖረው ኢየሱስ ሞቶ የማይሞት ሆኖ ተነሳ መጽሐፍ ሲናገር ኢየሱስን ከሙታን ሲያስነሳው ክርስቶስም ጌታም አደረገው ይላል ኢየሱስ ሄዶ ሲሞት ኢየሱስ ነው ኢየሱስ የሚለው ስም የተሰጠው ለሰውነቱ ነው ኢየሱስ ሄደና መስቀል ላይ ሞተ አወረዱትና ቀበሩት በሶስተኛው ቀን መንፈስ ቅዱስ መጣና ከሙታን መካከል አንተ ተነስ እዚህ ምን ታደርጋለህ ብሎ ብድግ አደረገው እና ብድግ ብሎ ሲነሳ ክርስቶስም ጌታም አዳናሳ ካዲያሼ ሃሌሉያ ከሙታን ሲነሳ ምን ሆኖ ክርስቶስም ጌታም ስለዚህ ይሄ በስጋ የተገለጠውን እንዲህ መጥቶ የበላው የጠጣውን እስከ መስቀል ድረስ የታዘዘው የሞተው እርሱ ማን ነው ብላችሁ ነው ያመናችሁት ጌታ ነው ብላችሁ ነው ማለትም አዳኝ ነው ማለትም የሆነ ነገር ነው ምንድነው ብላችሁ ነው ያመናችሁት ኢየሱስ እሱ ነው ክርስቶስ ነው ብላችሁ ካመናችሁ እናንተ ከእግዚአብሔር ተወልዳችኋል እናንተ የእግዚአብሔር ልጆች ናችሁ ወደ ዘላለም ሕይወት የመግቢያ ትኬት አግኝታችኋል ትኬት ተቀበላችኋል ወደ ዘላለም ሕይወት መግቢያ መሳፈሪያችን ኢየሱስ ወደ እግዚአብሔር አብ መግቢያችን ትኬታችን ኢየሱስ ወደ ዘላለም ሕይወት መግቢያችን ኢየሱስ መሳፈሪያችን ኢየሱስ ከዘላለም ሞት ማምለጫችን ኢየሱስ ወደ ዘላለም ሕይወት መግቢያ መንገዳችን ፍቃዳችን ኢየሱስ ኢየሱስ እሱ ክርስቶስ ነው ኢየሱስ ሞቶ ሲነሳ ክርስቶስም ጌታም ሆኖ